ወይ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚከብድ በመድኃኒዓለም በሞትና በህይወት መካከል ነው የምታልፈው። እና ደግሞ ዓለም ላይ ካሉ ከፍተኛ ህመሞች አንደኛው ነው። እውነቴን ነው ጌታን በጣም ነበር የሚጨንቀው የሚያመው ወይ እና እንትን ሲለኝ በጣም እያመመኝ የነበረው ማለት ነው። እንግዲህ ሰዓት እስኪደርስ ድረስ ልጁ እስከሚወጣ ድረስ ወገቤን እና እዚህ ማህፀን ነው የሚባለው ከብርቴ በታች ማህፀኔን በቃ እንዴት እያመመኝ እንደነበር በኢየሱስ እና በቃ በጣም ሲያመኝ ትራስ ነበር መነክሰው። ትራሱን ጨርቁን ድብና አድርጌ እየነከስኩኝ ዋጥ መሜን መጮ ምናምን አልፈለኩም። በቃ እንደምንም ብዬ አሳልፈዋለሁ ብዬ አሳልፍኩትኝ። ከዛ በቃ ጩጬው መምጫው እንትን ሲደርስ ሰዓት ሲደርስ አስገቡኝ አፋፍበው። ከዛ በቃ ምንጫ በስንት ትግል ልጁ ከሱ ሲወጣ ግን ስሜቱ ምን አይደለም። አይ ባይዘው ማለት ነው እንዴት እንደቀለለኝ እግዚአብሔር መድኃኒዓለም ረሳሽው ምጡን ልጁን ስታይ ዞር ብዬ እሱም አይጀመርኩኝ። ብቻ ግን ያው በጣም ከባድ ነበረ። የምሬ ስነግራችሁ እንደዚህ በሰላማዊ መንገድ በምጥም ትወልዳለች አላልኩም ነበር። ለምን መጀመሪያ አንዴ ባለፈው ዶክተሩን ደውዬለት ነግሮኝ ነበርና ትንሽ ኪሎ ከፍ ብሎ ነበርና በምጥም ትወልድ መሰለኝ ነበር። ስንት ኪሎ ነው? የኔን ኪሎ ነው ያዘው።